የመጣሽው? ምንድነው እየተካሄደ ያለው? ማንሽ አንቺ አልገባኝም። ምንድነው? የት ነው? ምንድነው? ሰርፕራይዝ ተብዬ እኮ እየጠበቅን አለ። አይ ነው እሱን ማገኝበት መንገድ ስላጣኝ ነው እንደዛ ያልኩሽ። ሲጀመር እኮ ምን ፈልገሽ ነው የመጣሽው? እንዴት እንደዚህ ታደርገኛለህ? የሁሉ ጊዜ እንደዚህ ተስፋ ሰጥተኸኝ እንዴት እንደዚህ ታደርገኛለህ? ለምንድን ነው የምወጣው? ጊዜን አቃጥለህ ይሄ ሁሉ ጊዜ ያን ሁሉ ወር እያወራኸኝ አሁን መተህ ባንተ ለሰው ሽምግልና መላክ ምናምን ይሁን ስንት ነገር ነው ያወራኸኝ? ስንት ነገር ነው ቃል የገባህልኝ ለኔ? አንቺ ነሽ ይሄን ያማን እንደዚህ ወሬና በለሰ ዝም እያለጣ በስፋት ህይወቴን እያበላሸች ያለችው አይደለ? ስለዚህ እሷ ናት ከህይወቴ መውጣት ያለባት እስከሚመጣ ድረስ። ለምንድን ነው የምዋሻው? እኔ አንተ እኔን አታውቅኝም እንደምትመጣ። እሺ በቃ አታስጨንቂኝ። በቃ የኔ በቃ እኔ አወራለሁ። አውርተን እንጨርሳለን እኮ። እዚህ ነው እንድታወራኝ የምፈልገው። ወተን እናውራ የምትለው ነገር ምንድን ነው? አልገባኝም። ሄዱ ተረጋጊ። ዝም ብላ ነው ለመቀጥቀጥ ቃል እንድታወጣ አልፈልግም። ምንድን ነው የምታወራው? ከእሷ ጋር ውጭ ብታወራው ምንድን ነው? ሲቀጥል ደግሞ ታውቃታለህ እንዴት እኔ ላይ እንደዚህ ትንሽ ህሊና የለ? ስንት ነገር አሳልፈን እንዴት ነው እንደዚህ ትንሽ አላሳዝንም? ያቃጠልከው ጊዜ የናቲ ፍቅረኛ መጣች። ከባድ አዲስ ነገር ተፈጠረ። ኦ ማይ ጋድ ኦኤምጂ ትላላችሁ ማለት ነው። እጭ አሁንስ ምን ነው ሸዋ አለች አዛሩ ዘሩ ቀለጠ ብላለች። እና ምን ነው ሸዋ እንዴ? አሁን ደግሞ ሌላ ነገር መጣብን። ሌላ ድራማ ሌላ እስቲ ይሁን ብቻ ግን ናቲ ይመች ማለት ነው። እንደምንም ብሎ ልጅቷን ላሽ አስባላት ማለት ነው። ቤተሰቦች በቃ በገባው ሙድ ማለት ነው። በቃ ባራዳ ሙድ ላሽ በይና ሌላ ቦታ ተገናኝተን እናወራለን ምናምን ብሎ እንግዲህ አስወጥቷታል ማለት ነው። በጭራሽ ሄሉዬ ይሄን ነገር አሚን ብላ ልትቀበል አትችልም ማለት ነው። ውዶቼ በጣም ከባድ ነው በነገራችን ላይ ማለት ነው። ምክንያቱም ህይወት የተመለሰልኝ ደስታዬ ከሀዘን ወጣሁ ወደ ደስታ ተመለስኩ ብላ ገና ሳትጨርስ ሌላ እንትን መጣ ማለት ነው። እና በጣም ከባድ ነው። መጨረሻው ምን ሊሆን እንደሚችል ራሱ ማሰብ በጣም ከባድ ነው ውዶቼ ማለት ነው። እንግዲህ በናቲና በሄሉ መሀል ሌላ ሰው ገብቷል። ሌላ ችግር ውስጥ ገብተዋል። የናቲ ፍቅረኛ መታለች። በጣም ነው የሚገርመው የሚያሳዝነው። ለዛውን ፍጥጥ ብላ እንዴት ነው እሷ ጋር ሽማግሌ ልካለው ምናምን ብለህ የምትለው? ጭራሽ የኔና ያንተ መጨረሻ መች ታወቀና ነው እኔን ተስፋ ሰጥተኝ እኔን እንትን ካልከኝ በኋላ ድጋሚ እንደገና እሷ ጋር ለመጋባት ምናምን የምትሞክረው? ከዚህ በኋላ ከሷ ህይወት ወተክ ከኔ ጋር ነው አብረህ መኖር ያለብህ ብላ ነገሩን ድብልቅልቅ አድርገዋለች። በጣም ነው የሚያሳዝነው። ሄሉ የራሱ የማትወጣው እንትን ውስጥ ነው የገባችው። በጣም ነው የደነገጠችው። ይሄ ነገር ይፈጠራል ብላ ስላልጠበቀች ማለት ነው። ምንድን ነው ፕራንክ ነው?